እስቲ ማስታወሻ ነገር እንያዛት። ባለቤት ስታይ ምን ልትል እንደምትችል ውስጥ ያለ ወይዘሮ ዝናሽ እሱማ የጋራ ጥቅም ነው። አንድ ቀንም ግን በውበት ተጠቅሜ ገንዘብ አገኛለሁ ብዬ አስቤ አላውቅም ነበር። ባሰበበት ማን ይዋላል ብለሽ ነው? አሁንማ አረረም መረረም ስራውን አንዴ ጀምረናል። እንግዲህ ዝም ብለን መቀጠል ነው ያለብን። በቃ ከዚህ በኋላ ስራችን ይሄ ነው። እሺ ያምራል። አያምርም? መጨረሻሽ እንደዚህ ምን ባለ ሀብት በመረዳ እያስፈራሩ ገንዘብ መቀበል። ለመጀመሪያ ስራችን 500 ሺህ ብር ነው የምንጠይቀው። ምን ነው ደነገጥሽ? ገንዘቡ በዛ ብዬ ነው ደግሞ። ቆይ ይሄ ሁሉ ገንዘብ እጃችን እንኳን ቢገባ ምን ልናደርግ ነው? መጀመሪያ ገንዘቡ ይምጣ። ከዛም በኋላ ጸዳ ያለ ቤት እንከራያለን። ከዛ ፍራሻችንን እናስቀምጣለን። ቁጭ ብሎ መፈረሽ ነው አባቴ። አራጩና ግን አንቺ ሁልጊዜ በቃ ስለሱስሽ ብቻ ነው የምታስቢው? እና ስለምን ላስብ? ኧረ ተይ ጩና፣ ይሄን ያክል ገንዘብ ካገኘን እኮ ከዚህ የተሻለ ነገር ማሰብ ይኖርብናል። እኔ የሚያሳስቡኝ ልጆቼ ናቸው። እባክሽ ልጆቼ? የመጀመሪያ ልጄ በርጬ ይባላል። ሁለተኛ ልጄ ሲጋራ፣ ሶስተኛ ና ብዙ የማልከባከበው ልጄ ደግሞ መጠጥ ይባላል። ያው እያሉ ይቀጥላሉ። እነሱ ነው ስንከባከብ የምኖረው። ቆይ ምን ስትሆኚ ነው ይሄ ሁሉ ሱስ የተሸከምሽው? ወድጄ መሰለሽ? ራሴን ካወቅኩ በኋላ ጎዳና ላይ ያገኘሁት። ያው ለብርዱ ስል በባዶ ሆዴ ማስቲሹንም ምኑንም ስስብ ነው ያደግኩት። ታውቂያለሽ፣ ቡሌ ፍለጋ እንኳን ሆቴል ሲሄድ ቆይ ውሾቹ አልበሉም እየተባልኩ ከውሻ ጋር ወረፋ ስጠብቅ ነው የኖርኩት እኮ። አንቺ ከውሻ አንሰሽ ማለት ነው። ጎዳና ላይ ካለ ሰው ሀብታም ቤት ያለው ውሻ በጣም እንደሚከበር አታውቂም? የተጠራቀመ ብሶት እንዳለብሽ ያስታውቃል። እኔ ላይ መተንፈስ ትችላለሽ፣ እኔ ላይ አራግፊው። ምን ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የኑሃሚን ድራማ ዛሬ ምን ተፈጠረው የምለውን አብረን እናያለን። እስከ ቪዲዮ ሳምንት ከኔ ጋር አብራችሁን ቆዩ። እንግዲህ ሊኩን በጣም ደስ ብሏል። ዳጊና ናሁም በሰላም አወረዱ፣ እርቅም አወረዱ ማለት ነው። እንደ አጋጣሚው ቅመማ ከቤት ጠፍታ ድንገት ስትመጣባቸው በጣም ደነገጡ። እንደ ዛሬ ደስ ብሎኝ አላውቅም፣ በጣም ተደስቻለሁ። ልጆቼ እንደዚህ ደስተኛ ሆናችሁ ስላየው ዳግን እንግዲህ ናሁምን ትተውነናውም አሳልፈው ሰጥቶታል ማለት ነው። ከአሁን በኋላ ጣልቃ እንደማይገባቸው እንደውም ዋና አጃቢያቸው እንደሚሆን ጭምር ነገራቸው። እነሱም በጣም ደስ አለ። ተመስገን ዳጊ ትልቅ ሸክም ነው ያቀልልክልን፣ በጣም ደስ ብሎናል እያሉት ነበር። እና ሊኩም በጣም ደስ ባለ ቅመማ አባዬ ቤት አልነበረም። ድንገት ከቤት ወጣ እነሱ ጋር መጣች። እንዴት በዚህ ጨለማ ብቻሽን መጣሽ? የሆነ ነገር ብትሆኝስ ብሎ ሲጠይቃት ነበር። ቆይ አልገባኝም፣ ግን እናንተ ተስየት ሄዶ ነው እንደዚህ የሆነ እሷን ተስየ ፈለጋ መሰለኝ ሄደችው። ማየ እዛ ሳጣቸው እኔ ወደዚህ መጠው ማለት ትነግራታለች። እና ግን ምንም ነገር ያለመሆነ ተመስገን፣ እንዴት ብቻሽን ከአሁን በኋላ እንደዚህ ብቻሽን አትምጪ በማለት ትነግራታለች። እና በጣም ደስ ብላቸው ነበር በዛ አጋጣሚ ሲመጡ። እናም ቅመማም እንግዲህ ኑሃሚን እጅግ በጣም አብስታ ትወዳታለች። ልኩን እንዴ ቆይት ሄዶ ነው ታሴ ገኒ የሴት ሄዳ ነው እንዴት ድንገት አንቺ ወጥተሽ የመጣሹ እያላት በጥያቄ ሲያፋጠ ነበር። እና እሷን ፍለጋ ልጅ ሄደች ነው ገኒ አባዬ ፍለጋ ወጣ ነበር። ከዛኔ ብቻ ሲፈራ መጣው እያለች ስትነግራቸው ነበር። እና በመጨረሻ ዳግና ናሁም ሰላም አወረዱ። ሰላማቸው ተመለሰ። በጣም ደስተኛ ሆኑ። ካሁን በኋላ ምን ነገር ማለታቸው እንደማይገባና እንደማይፈጠረን ጭምር እየነገረ ነበር። ዳግም ካሁን በኋላ እንግዲህ በሰላም አወረዱ። እሱም ሚዜ እንደሚሆንለትም ሙቀላ አጃቢ እንደሚሆንላትም ጭምር ይነግረዋል። ዳግም መጨረሻ በጣም አስደንግጧቸው ነበር። በዛ የተነሳ ግን ሰላም እንዳወረዱና እያ ነበር ጫኔ ታኝታ ስለ ዳጊ እያለመች እየቃየች ዳጊ ተው እያለች ነበር። በጣም
እኔ ራሱ የሆነ እዚህ ጋር የምር በጣም ነው ያሳቀችኝ የመጨረሻ ማለት ነው። በጣም ነው የሳቅኩት። እንግዲህ እሷ ተኝታ እየቃየችው ነበር። ቆይ ምንድን ነው የተፈጠረ ብለን ምንም ምራ ምርጥ ነች። በጣም ነው ደስ የምትለኝ ቆንጆ ነች። እንደ ጸባይና አደገኝነቷ እንጂ በጣም ደስ ያላት ነች እና በጣም ነው የምወዳት። በዚህ አጋጣሚ ይህን ልጋ ነው እና ድራማ ያው እንደዚህ ሰውን ያምራል በእርግጥ ማለት ነው። ልክ እንደምኑ ተሰማ ነገር ጭንቆ ነበረ። ደቀማ ስደውሉ ወይ ተሰ ይቅርታ አድርግልኝ ሳልደውል ቀረው ቅመማ እኮ እኛ ጋር ነች ይኸው ከመሸወር አልደውል ብዬ ሳልደውል ቀረው እንጂ ወይም እኛ እኮ ፍለጋ ወጥተን ኧረ እንደው ምን ልውጣኝ ነው ቅመማ ከቤት ወጣ ጠፋች ስትለው ቅመማ እሱ ጋር እንዳለች ነገራት ማለት ነው። እና ምን እየቃየች ነበረ? ከዛ ምን እየሳቅሽ ቤት ምን ምስልኝ ምን ተፈጠረ ስትል እሷ እየቃየች ነበረ። ዳጊን እያለመች ነበር። ከዳጊ ጫኔ ፍቅር ይዟታል ማለት ነው። እየቃየች ነበር ማለት ነው። አምራ ግን እየሳቀችበት ነበር። በሳ የተነሳ እንትን እያለችው ነበር። የትኛችን እየቃየችው ነበር። እና ምን ተፈጥሮ ነው? እኔ መቼም ከዛ ፍቅር ይዞኛል ብለሽ እንዳታስቢ ከዛ ትንኝ ምናምን እያለች ጭራሽ የሌለ ነገር ሙድ ያላዘችበትም አንቺ በኔ ጭራሽ እኔ መጥፍ ብለሽ በእኔ ሙድ ትይዣለሽ አይደለ እያለቻት ነበረ። ለማንኛውም ነገ እናወራለን። አሁንም ምን የተለመደው ልብስ ሰምተሽ ነው ስትላት እሱማ እንደተለመደ ዛሬ ደግሞ የከፋ ነው እያለች ነበር። እንዳጋጣሚ ዳጊ ስልክ ይደውልና ስልኬን አምጪልኝ መረጃዬን እፈልጋለሁ ሲላት ይጠይቃታል። እሷም እንደምሰጠው ብትነግረውም ነገር ግን ዳጊ በተደጋጋሚ እየነጠነጨነጨና እየዘገባ ስለነበረ እንግዲህ ናሁምና ናሁሚ ደግሞ አንድ ላይ እንግዲህ እንኳን ደህና መጣችሁ የሚል ዝግጅት ጉድ እያሉ ፍኛ ብዙ ነገር እያደረጉ እየጠበቁ ነበር ማለት ነው። በጣም ደስ ብሏቸው ነበር። እንግዲህ አሁን አይቴ ልትመጣ ነው ቤተሰቦቼ ሁሉም አንድ ላይ ሊሆኑ እንደኔ ደስተኛ የሆነ ሰው የለም ብሎ አሁን በጣም ደስ ብሎኛል። ዳጊ እንዳግዝሽ ነበር እኮ ዳጊ ሄደ እንደስላት አሁ ሀይ እንዴት ቢነግረው ነው ብቻዬን ችግር የለውም እናንተ ሄዳ አንተ ሄደ ቤተሰቡን ይዘና እኔ ጉድ እያልኩ ጠብቃቸዋለሁ በማለት ተነግራቸዋለች። እንግዲህ እነሱም አሁን በጣም ደስ ብሎት እንግዲህ ከአሁን በኋላ የምናስበው ስለ ሰርጋችን ብቻ ነው በማለት ዳጊ ትልቅ ነገር ነው፣ ትልቅ ችግም ነው ያቀልልልን፣ ሰላም ስለሆናችሁ በጣም ደስ ብሎኛል በማለት ትነግረዋለች። እና ዳጊ ደውሎ ለስልኬን ካላመጣሽ እያለ ጫንን እየሰደባትና እየመነጨጨቀት ነበር። እሷ ደግሞ በጣም ልክ ውስጥ ገባ። እኔም በፍቅርና በትትና ካለመንክ ዶክመንትም ሆነ ስልክን ብትረሳ ይሻላል፣ አለዛ ግን አላመጣለም ትላለች። ግን እንጂ ሌባ አይነ ድረቅ ቆይ ችግርሽ ምንድነው? ከኔ ጋር ምንድነው የምትፈልጊ ብሎ እየጨዋባት ነበር። ነገርኩ እኮ የምፈልገው ነገር እኔም በስነ ስርዓት የማታናግረኝ ከሆነ ስልክን ብትረሳው ይሻላል ስትለው ትነግረዋለች። እኔ ስልኬን የምፈልገው ትስምኛለህ፣ ስልኬን የማትመልሽ ከሆነ ምን እንደማደርግሽ አታውቂም በማለት እየዛትባትና እየጨውባት ነበር። ለዚህ ስራ ደግሞ እያንዳንዱ አስከፍላለሁ እኔ ጨኔ አይደለሁም ይህጁን ካልሰጠው ትሉና ትናድዳለች። እሺ ረጋቤና አስቢ፣ ለማንኛውም ተረጋጊ፣ የዳጊ ፍቅር ይዞሻል ይመስለኛል ስትለው እንግዲህ እልቁንስ ወደ ስራችን እንመለስ ይሉና እንግዲህ ሌላ ወጥመድ ለመዘርጋት ይሞክራሉ ማለት ነው። እንግዲህ በመጨረሻ አሁን እንግዲህ ምን ማድረግ ወጥመዳቸው ውስጥ የገባ አንድ ባለትዳር ወይም ደግሞ ጥገኛ ሀብታም አለና ያለው ሰው ጠምዶ እንግዲህ ገንዘቡን በመጀመሪያ 500 ሺህ ብር እንቀበላለን ከዛ ባለትዳሩን እንዳይፈርስ ስል ሁሉ ነገር እንደሚያደርግ እርግጠኛ ነኝ አስፈራርታል እና ጫኔ እያንዳንዱ ነገር እያንዳንዱ እርምጃ ስትከተለው ነበር ማለት ነው። ስለዚህ አሁን የምናደርገው ነገር እኔ አምራ እንደሰነ ሰው አልነበርኩም። ጭራሹ በመልክ የተመግቼ አሁን ሰውን እያስፈራራው ገንዘብ መቀበሌን ራሴን ማመን አልቻልኩም። እንዴት እንደዛ ነገር ተፈጠረ እያለች እየተጸጸተች ነበር። እንግዲህ አሁን ጸጸቱ ምንም ነገር አይሰራም፣ የምናደርገው ነገር ማድረግ አለብን ስትል ትናገራለች። በመጨረሻ እንግዲህ ሁሉም ሰው ተሰብስበው እንግዲህ እነ ዝናሽን እየጠበቁ ነበረ። ሁሉም ሰው አንድ ላይ በመሆን ደስ ብሎ እየተጠባበቁ ነበረ። ለጎን በጣም ደስተኛ ሆኗል። ሁሉም ቤተሰብ አንድ ላይ ሊሰበሰብ ነው። ኤርሚያስም አበባ ይዘው ለኢሜ መጥተዋል ማለት ነው። አባቴ እያለች ኢሜ አባቱን በጥያቄ ስታፋጠጥ ነበር። እናም ሁሉም ሰው ተሰብስበው ገኒም በጣም ደስ ብሏቸው ነበር ማለት ነው።
ሁሉም ሰው በጣም ደስ ብሎት ነበር። ኤርሚያስ እንግዲህ አበባ ይዞ ኢሜል እየጠበቀ ነው ማለት ነው። እንግዲህ ኧረ ተይ ቅመማ ተሳፍሪኝ እንጂ እያላት ነበር። እና እንግዲህ ጥሩ አሁን ይመጣል ብለን ተስፋ እናደርጋለን እያሉ ሁሉም ሰው ጓጉቶ በጉጉት እየጠበቁ ነበር። እንግዲህ ሁሉም ሰው አንድ ላይ ተሰብስቦ እነሱን ለመቀበል ጉድ ጉድ እያለች ነበር። በመጨረሻ በር ተከፈተ። ሁሉም ሰው መጣ። አባዬ ብላ አባቷን አቀፈችው። ሁሉም ሰው ተቃቀፈ። ሰላም ተባባሉ ማለት ነው። እንግዲህ ከውጭ ስመጣ በጣም ደስ ይላል። ሕክምናውን ጨርሳ በጤንነቷ በድነቷ ስለተመለሰች በጣም ደስ ብሏት ነበር ማለት ነው። በዛ የተነሳ ሁሉም ቤተሰብ ደስተኛ ሆነዋል። ሁሉም ደስተኞች ነበሩ። ምክንያቱም ስጠብቁ የነበረው ነገርና ሁሉም ሰው ሽታ ፋንቱም መጣች። ሁሉም ሰው ተሰብሰበ። በጣም ደስ ያለው እንኳን ደህና መጣችሁ አቀዋል ተቀበሉ ማለት ነው። እንግዲህ በመጨረሻ ሁሉም ሰው አንድ ላይ በመሆን ኤርሚያስን አየችና ደህና ነሽን ስለተመለሽ በጣም ደስ ብሎኛል ብሎ እሱም ልክፋት ይስማትና ይሳሳማሉ። እንግዲህ እንደተለመደው ሁሉም ሰው በጣም ደስተኛ። እዚህ ጋር የጎደለ አንድ ሰው ብቻ ነበር፣ እሱም ዳጊ ነበረ። ዳጊ እዚህ መሀል ላይ አልነበረም ማለት ነው። ዳጊ የሆነ ስራ ጉዳይ እንደነበረበትና መምጣት እንዳልቻለ ነገረ። ምንም ቢሆን ዛሬ መገኘት ነበረበት፣ ለምን አልተገኘም በማለት ሲናገሩ ጀመረ። እንግዲህ እና ደህና ሁኚ ስለመጣሽ በጣም ደስ ብሎኛል። እንደኔ ደስተኛ ያለ አይመስለኝም በዚህ ምድር ላይ። እንግዲህ ደህና ሁኚ፣ እንደዚህ በጤና ስላየሁሽ በጣም ደስ ብሎኛል። ምን እንደምልሽ አላውቅም። ደስታዬን መቆጣጠር ሁሉ ነው የጠፋብኝ። የምናገር ነገር ነው የጠፋብኝ። ደህና ስለሆንሽ በጣም ደስ ብሎኛል በማለት እየነገራት ነበር። እምራ እንግዲህ እቅዳቸውን እንግዲህ 500 ሺህ ብር ተቀብሎ ደህና ነገር ብናስብ እኮ ይሄን ያሉ ሱስ አንቺ እንዴት ሱስ ገባሽ? ጎዳና ስትኖሪ ብዙ ነገር ካሁን በኋላ ችግምሽ እንደኔ ራቀፍ ትችላለሽ፣ ከጎንሽ ነኝ በማለት ጓደኛውን ተናግራታለች። እኔ ማለት ነው እንግዲህ ማድረግ ያለባቸውን ያደርጋሉ። እና ሁሉም ሰው ተሰብስቦ በጣም ደስ ብሎም ደህና ሆናችሁ ስለመጣችሁ ለኩም ስሜታዊ ሆኖ እየከፋና እያለቀሰ ነበር። እና ሁሉም ሰው ተሰብስቦ ስላየ በጣም ተደስቶ ነበር። እና እኔ ምንም አላደረጉት፣ እኔ ያረጓት ጥቂት ነገር ነው። ከሁሉም በላይ ፈጣሪ ነው የደረዳት እንጂ እኔ ምን ያደረግኩላት? እኔ ማመስገን የለባችሁም። ደስተኛ ሆናችሁ ስላዩ እኔም በጣም ደስ ብሎኛል በማለት ፋንቱ ተይ እንደዚህ አትበይ፣ አንቺ ጎንሽ የቤታችን ደስታ ቤታችን ፈጋግ እንድልና ደስተኛ እንድንሆን አደረግሽው በማለት ደስታውን እየነገራት ነበር። እና እንግዲህ ፋንቱ እንግዲህ እንደምታውቁት የናሆም ትክክለኛ ወላጅ እናቷ ነች። ነገር ግን ማንም ሰው አላስታውላትም ወይም ደግሞ አላወቃትም ማለት ነው። ትክክለኛ የእነሱ ልጅ መሆኗ እሷ ብቻ ነች የምታውቀው። ነገር ግን እንደዚህ ደስ ብሏቸው ስላየችው እሷም እጅግ በጣም ደስ ብሏት ነበር። ምክንያቱም ሁሉም ሰው ተደስታ ስላየቻቸው እጅግ በጣም ነበር የተደሰተችው፣ እሷም በተቃራኒ ማለት ነው። እና ሁሉም ሰው እጅግ ደስተኛ ሆኗል። አሁን እኔ እንደኔ ደስተኛ የሆነ ሰው የለም። እውነቴን ነው የምላችሁ። ሁላችሁም በጣም አመሰግናችኋለሁ። ልጄ ከኔ ጋር በመሆን ሁላችሁም፣ ፋንቱም ሁላችሁም ላመሰግን እፈልጋለሁ ብሎ ለኩም በጣም ደስተኛ ሆኖ እያመሰገናቸው እንዲሁም ኬክ መቁረጥ ይጀምራሉ። ዳጊ ብቻ ነው የጎደለ። ኬክን ይቆርጡና እንግዲህ ሁሉም ሰው ደስተኛ ይሆናሉ ማለት ነው። እና እንግዲህ ያሳለፉትን ነገር እየተጨዋወቱ ነበር። ኤምራ እንግዲህ ስራዋን ጀመረች። እንግዲህ አንደኛ ወጥመድ ውስጥ ማስገባት የፈለጉትን አገኘችና እንዲሁም ትዳር ፈታ እና ከባሏ ጋር እንድጣላች እንዲሁም ከገዛ ዘመዱ ጋር እንደማገጠባትን ጭምር የሌለ ውሸት ቀባጥራ ማውራት ጀመረች። እሱም መልካም ሆኖ ምን ተፈጥሮ ነው እህቴ፣ ረጋ ብለሽ ጠጪ እባክሽን፣ አትጉጂ ራስሽን። ምን ዋጋ አለው? ቀስ ብዬ ጠጣሁ፣ አበዝቼ ጠጣሁ፣ ለውጥ የለም፣ ጨው አንጀቴ መፋቅ ነው ትርፎ እያለችው ነበር። ነገር ግን እንደ አጋጣሚ ስልክ ስደውልለት ስልክ ለማናገር ዞር ሲል መጠጥ ውስጥ ሆነ ነገር ትጨምርበታለች ማለት ነው። እና ወጥመድ ውስጥ ይወድቃል። እሱን ለመጥመድ አደረገችው እና ያሰበችው ነገር ጠጣ እንጂ ተጫወት፣ እኔ ነኝ የምከፍለው እያለች ልክ እንዳስኮራ እያደረጋት ነበር። እና በመጠጥ ውስጥ በነገር ካደረገች በኋላ እሱን ከማሰብ ምንድነው የተፈጠረ? ብዙ እኮ አልጠጣውም፣ እያዞርብኝ ነው። ይልቁንስ እንደዚሁኝ መኪና የሚነዳ አይመስለኝም እና የሆነ ቦታ ውሰጂኝ እባክሽ እላትና ከዛ ገፍጥራ ደግፈው ይዛ ወደ ክፍል ትገባለች ማለት ነው። ነገር ግን እሷ ያቀደችው ነገር ሰከረች መስላ የተጎዳች አስመስላ ነበር የቀረበችው። ነገር ግን እሷ እየተጫወተችበት ነበር ማለት ነው። እና እንደዚህ አይነት ነገር አለ እንዴ ያስብላል። ኖቱፍ እንደዚህ አይነት ነገር ትዳራቸው ላይ በጣም መጥፎ ነገር ነው። ምክንያቱም እሷ ወጥመድ ውስጥ ነው ያስገባችው እንጂ እሱ ምንም ያጠፋ ወይም ደግሞ ያደረጋት ነገር አልነበረም። ብቻዬን መሆን እፈልጋለሁ ነበር ያላት። ነገር ግን እሱን ለማጥማድ የተጠቀመችው ዘዴ በጣም ከባድ ነበር። ደግሞ
ሁሉ ከተሰማ ጋር እየተፈጠረ ያለ ነገር እየነገረ ነበር። ለእኔ የሰጠኝ ቤት እባክሽ ሽጠን ድርጅትን እንታደግ፣ ሆቴልን ድርጅት ምንም ነገር እንዲሆን አልፈልግም። ስለዚህ ለእኔ የገዛኝ ቤት እኔ ያሰብኩት እሱ ነው። በጭራሽ ታሴ ይህ እንዴት ታስባለህ? ይህ በጭራሽ ሊሆን አይችልም። ድርጅትም እንደምንም ብለን ወደ ነበረበት እንመልሳት እንጂ ያንተ መኖሪያ ቤትማ አይሸጥም። እሱ ግን እንዲሸጥ ነበር የነገረው። ታውቂያለሽ በዚህ ዓለም ላይ እንደኔ ደስተኛ የሆነ ሰው የለም። ታውቂያለሽ ሰው ፈርቼ ነው እንጂ አቅፌ ስምሽ ደስ ይለኝ ነበር እያለች ሳወራት ነበር። እጅም ትይዛለች። እንግዲህ አሁን አሞራን ይመስለኛል በድጋሚ አብረው ሊሆኑ ማለት ነው። እንዲህ ቅመማ እንግዲህ አሮጊቴ እያለች የምንጠራት አሮጊቴ እያለቻት በጣም እንደምትወዳት እና እሷን ማጣት እየነገረች ነበር። እንግዲህ እምራ ያሰበችው ነገር ስለተሳካላት በጣም ደስ ብላት እየሳቀች ከሱ ጋር እየተኛች አስመስላ ራሷን